ربي الأعلى وبحمده سبحان الله سبحان الله سبحان الله اللهم صل على محمد የእስራኤልና የአሜሪካ ቀዳሚ ኢላማ የኢራን ጠቅላይ መሪን አስገራሚውን ሰው ሰራሽ አስተውሎት በመጠቀም የተደረገ ጥቃት። የኢራን ባለስልጣናት ጥቃቱ በተፈጸመበት ጊዜ ጠቅላይ መሪው በስፍራው አለመኖራቸውን በመግለጽ ምንም እንዳልሆኑ ያስተባበሉበት። ነገር ግን ምሽት ላይ የእስራኤሉ ጠቅላይ ሚኒስትር ከዛም ፕሬዝዳንት ዶናልድ ትራምፕ የጠቅላይ መሪውን ሞት በመገናኛ ብዙሃን እንዲሁም ማህበራዊ ሚዲያን በመጠቀም ይፋ ስለማድረጋቸው የኢራን መንግስትም ዝምታውን ሰብሮ የሀገሪቱ ጠቅላይ መሪ በጥቃቱ ህይወታቸው ማለፉን በብሔራዊ ቴሌቪዥን ይፋ ስለማድረጉ ዜና አቅራቢው በከፍተኛ ሐዘን ውስጥ እያነባ መርዶውን ለኢራናውያንና ለዓለም ስለማሳወቁ አላሁ አክበር አላሁ አክበር አላሁ አክበር من المؤمنين رجال صدقوا ما عاهدوا الله عليه فمنهم من قضى نحبه ومنهم من ينتظر وما بدلوا تبديلا إنا لله ሰላም ጤና ይስጥልን ውድ የኢትዮ ኢንፎ ቤተሰቦች፣ ከሰሞኑ የብዙዎችን ትኩረት የሳበውና ምናልባትም ለሶስተኛው ዓለም ጦርነት ሰበብ ይሆናል እየተባለ ስላለው ኢራን ከእስራኤል እንዲሁም ከአሜሪካ ጋር የገባቸው ጦርነት ዋነኛ ተዋናይ የሆኑት የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ ማን ናቸው? የስልጣን ዘመናቸው ምን ይመስላል? እንዲሁም እንዴት ተገደሉ? የሚሉትን ጉዳያችን ብለን እንመለከታለን። አብራችሁን ሁኑ። ጊዜው ወደ ኋላ እንደ አውሮፓውያን አቆጣጠር 1939 ይመልሰናል። በዚህ ዓመት በኢራን ሁለተኛ ትልቅ ከተማ በሆነችው ማሻሃድ ኢራንን ለአራት አስርት ዓመታት የሚመሩ መሪ ይወለዳሉ ተብሎ ማንም ሳይገመት አንድ ህፃን ከሃይማኖተኛ ቤተሰብ ውስጥ ተወለደ። የህፃንም ከቤተሰቡ 8 ልጆች መካከል ሁለተኛው ልጅ ነው። ህፃኑም ኢራንን ለአራት አስርት ዓመታት በበላይነት መምራት የቻሉት አያቶላህ አሊ ኻሜኒ ናቸው። አያቶላህ አሊ ኻሜኒ በድህነት እንዳደጉ ብዙ ጊዜ ስለ እርሳቸው አስተዳደግ የወጡ መረጃዎች ይናገራሉ። ከዳቦና ዘቢብ ውጪ የሚመገቡት እንዳልነበረም ራሳቸው ይናገሩ ነበር። የኻሜኒ አባት የሺያ ሃይማኖታዊ መሪ ሲሆኑ በኢራን ዋነኛ የእስልምና ቅርንጫፍ በሆነው የሺያ እስልምና በመካከለኛ ደረጃ መሪና የሃይማኖት መምህር ነበሩ። ትንሹ ኻሜኒ በማሻሃድ ከተማ ሃይማኖታዊ እንቅስቃሴ ጀምረውና ናጃና ኢራቅ ተሻግረዋል። በሃይማኖታዊቷ የኢራን ከተማ ቆሞም ውስጥ ተምረዋል። ኋላ ላይ እስላማዊ ዘብን የመሰረቱ መሪዎች ጨምሮ በርካታ የሃይማኖት መምህራን አስተምሯቸዋል። ህፃኑ ኻሜኒ በአባታቸው ምክንያት አብዛኛውን የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበር። በዚህ ምክንያት በሃይማኖታዊ ዕውቀታቸው የበቁና የነቁ ለመሆን በቅተዋል። አሊ ኻሜኒ በ11 ዓመታቸው በእስልምና ሃይማኖት መብቃታቸውን ተከትለው የሃይማኖት መምህር ወይም ኡስታዝ ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎቹ የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ባልተናነሰ መልኩ ፖለቲካዊም ነበር። አንደበተ ርቱዕ የነበሩት ኻሜኒ እድሜያቸው ከፍ ሲልም በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉስ ሻህ ተቺዎችን ተቀላቀሉ። በዚህ ምክንያት ኻሜኒ ለዓመታት በእስር ቤት አሳልፈዋል። ከ6 ጊዜ በላይም በኢራን በንጉሱና በሻህ ሚስጥራዊ ፖሊስ ተይዘው ለስቃይ የተዳረጉ ሲሆን ተወልደው ያደጉበትን ቀያቸውን ትተው እንዲሰደዱም ተደርገዋል። ወጣትነታቸውን ለመረጡት ዓላማ ሲሉ በመከራ ያሳለፉት ኻሜኒ በጊዜው ወደ ፈረንሳይ ለመሰደድም ግድ ብሏቸው ነበር። የሻህ አስተዳደር እንደ አውሮፓውያን አቆጣጠር በ1979 በተካሄደው አብዮት ከስልጣን ይወገዳል። ይህን ተከትሎም ምንም እንኳን በአብዮቱ ወቅት በጉልህ በአደባባይ የሚታዩ ሰው ባይሆኑም በአጭር ጊዜ ውስጥ ዋነኛ ከሆኑ መሪዎች አንዱ ለመሆን ይበቃሉ። የሻህ መንግስት መገርሰስን ተከትሎ ስልጣን የተረከበው አብዮታዊ ካውንስልንም ይቀላቀላሉ። በዚህ ሰዓትም የሽግግር መንግስት በኢራን ይመሰረታል። ከአብዮት በኋላ የአብዮት ዘቡ ስልጣኑን አደላድሎ እንዲቆጣጠር በማድረግ ረገድ
ከፍተኛ ሚና እንደተጫወቱ የሀገሪቱን ፖለቲካ ስራዬ ብለው የሚከታተሉ ይመሰክሩላቸዋል። እንደ ኤሮፓያን አቆጣጠር በ1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላህ ሩሆላህ ኻሜኒን የዋና ከተማይቱ ቴሄራን የጁማዓ ሶላት መሪ አድርገው ሾሟቸው። ስልጣን እንደሚይዙ በሚገመትበት ሰዓትም እንደ አውሮፓውያን አቆጣጠር 1981 ሰኔ ወር ላይ የግድያ ሙከራ ተደርጎባቸዋል። ይህ የግድያ ሙከራ የተደረገባቸውም ትምህርት እየሰጡ ሳለ ነበር ቦምብ እየፈነዳው። የፓርቲ ዋና መቀመጫ ላይ ቦምብ ሲጣል እሳቸው ሆስፒታል አልወጡም ነበር። የግድያው ሙከራ ሲደረግባቸው ሳምባቸው ተጎድቷል። አንድ እጃቸውም ከጥቅም ውጭ የሆነ ሲሆን ለማገገምም ረጅም ጊዜ ወስዶባቸው ነበር። እንደ አውሮፓውያን አቆጣጠር በ1989 ደግሞ ኻሜኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላህ ኻሜኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ለመመረጥ ይበቃሉ። ይህም ምርጫ ኻሜኒን የሀገሪቱ ጠቅላይ መሪ ለመሆን መንገዱን እየጠረገላቸው እንደሆነ ተንታኞች ይናገራሉ። ከጊዜ በኋላ ተቀባይነታቸው በማየሉ ምክንያት ኻሜኒ የኢራን ስልጣን ሙሉ ለሙሉ በሚባል ሁኔታ ለመቆጣጠርም ይበቃሉ። በኢራን ያለውን ስልጣን ያለማንም ከልካይነት ተቆጣጥረው አያቶላህ አሊ ኻሜኒ ተብለው ለ37 ዓመታት በስልጣን ለመቆየትም ይበቃሉ። ኻሜኒ እንደ አውሮፓውያን አቆጣጠር በ1989 አያቶላህ ኻሜኒ ከዚህ ዓለም በሞት ሲለዩ ነበር የእርሳቸውን መንበር አያቶላህ ኻሜኒ የወረሱት። ወደ ስልጣን ከመምጣታቸው በፊት ኻሜኒ በምርጫው ድምጽ የሚያገኙ መሪዎችን የሚወስነውን ካውንስል በዋናነት ይቆጣጠሩ የነበረ ሲሆን በምርጫውም 97 በመቶ ድምጽ አግኝተው ነው ወደ ስልጣን የመጡት። ሊበራሊዝም እና ግራ ዘመም የአሜሪካን እሳቤ ለማስወገድ እንደሚፈልጉም በሰዓቱ እንደ ምርጫ ቅስቀሳ በመጠቀም ነበር ወደ መሪነት የመጡት። አያቶላህ አሊ ኻሜኒ ወደ ስልጣን እንደመጡ ብዙ ድክመት ያለብኝ ሰው ነኝ፣ ሆኖም ግን የፈጣሪ እርዳታ ተጨምሮበት የተጣለብኝን ከባድ ኃላፊነት በሙሉ አቅሜ እወጣለሁ ብለውም ቃል ገብተው ነበር የመጀመሪያ ንግግራቸውን ያደረጉት። የአያቶላህ ኻሜኒ የቅርብ ሰዎች ኻሜኒን እምብዛም ስላላመኗቸው በጥንቃቄ ይመለከቷቸው ነበር። የቆየ ሲመጣ ግን በፍትህ ስርዓቱ፣ በጸጥታ ኃይሉ፣ በምክር ቤቱና በመገናኛ ብዙሃን ታማኝ ወዳጆችን ማፍራት ቻሉ። እርሳቸውም የኢራን ጠቅላይ መሪ በመሆን ለ37 ዓመታት ኢራንን ያለማንም ተቀናቃኝ መምራት ቢችሉም አሁን ላይ ግን በእስራኤልና የአሜሪካ መንግስት በጥምር በተደረገ ጥቃት በመኖሪያ ቤታቸው ከበርካታ የሀገሪቱ ባለስልጣናት ጋር ስብሰባ ላይ እንዳሉ በተደረገባቸው ጥቃት ነው ህይወታቸው ያለፈው። ይህ የእስራኤልና የአሜሪካ ጥቃት የተካሄደው ማንም በማይገምተው መልኩ በሰው ሰራሽ አስተውሎት ወይም ኤአይ የታገዘ እንደሆነ እየወጡ ያሉ መረጃዎች ይጠቁማሉ። ውድ አድማጭ ተመልካቾቻችን ይህ በሰው ሰራሽ አስተውሎት የታገዘው ጥቃት እንዴት ተፈጸመ የሚለውን እንመልከት። አሜሪካና የእስራኤል ስለላ ተቋም አያቶላው እንቅስቃሴን ለመከታተል የደረሱበት ቴክኖሎጂ ደረጃ እጅግ አስገራሚና አስፈሪ እንደሆነ ባለሙያዎች ተናግረዋል። አሁን ላይ ክትትሉ ከስልክ ወይም ከኮምፒውተር ሰርጎ መግባት አልፎ ማንም ሊገምተው ወደማይችለው ቁስ ተሸጋግሯል። አያቶላህ አሊ ኻሜኒ ያሉበትን ቦታ በቀላሉ ለማወቅና ኢላማ ውስጥ ለማስገባት በእስራኤል ስለላ ተቋም ሞሳድ የተዘረጉ የቴክኖሎጂ መረቦች ብዙዎችን አስገርመዋል። አጥቂዎቹ መረባቸውን የዘረጉት በፍጹም በማይጠበቅና በማይገመት መልኩ ሲሆን አያቶላህ በዙሪያቸው ምንም አይነት ስልክ፣ ሬዲዮ ወይም የኤሌክትሮኒክስ መገናኛ ከተጠቀሙ ያሉበትን ምን ለመረዳት ሰከንድ ይበቃቸዋል። ሌላው በዙሪያቸው ያሉ የጥበቃ አባላት የሚለብሱት የወታደራዊ ዩኒፎርም ጨርቅ ሳይቀር በረቀቀ የሳተላይት ጨረር አማካኝነት ያለበትን ቦታ የሚያመላክቱ ቴክኖሎጂንም የተጠቀሙ ሲሆን ከሁሉም በላይ የሚገርመው ደግሞ አያቶላህ አሊ ኻሜኒ በእጃቸው ማንኛውም አይነት ብረት ለምሳሌ የበር እጀታ፣ ወንበር ወይም ማንኪያ ቢነኩም ያ የብረት ቁስ የሚፈጥረው ጥቃቅን የንዝረት ሞገድ ወይም ቫይብሬሽን በረቀቁ የርቀት መከታተያዎች አማካኝነት ያሉበትን በቅጽበት መረጃ አሳልፎ የሚሰጥ ቴክኖሎጂን ተጠቅመዋል። እነ እስራኤልና አሜሪካ ይህን ተልዕኮ ለማሳካት ከላይ የጠቀስናቸውን ዘመን አፈራሽ ቴክኖሎጂ የሆነውን የሰው ሰራሽ አስተውሎት ወይም ኤአይን ተጠቅመዋል። እነዚህ ቴክኖሎጂዎችን በመጠቀምም በተካሄደው መጠነ ሰፊ ጥቃት የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ መገደላቸውን አያቶላው ራሳቸው ትልቁና ትንሹ ሰይጣን በሚሏቸው የእስራኤሉ ቤንያሚን ኔታንያሁንና የአሜሪካው ዶናልድ ትራምፕ ቀደም ብሎ ቢነገርም የኢራን ባለስልጣናት ሳያምኑ ቆይተው በመጨረሻም
የኢራን መንግስት ማስተባበያውን ሰብሮ የሀገሪቱ ጠቅላይ መሪ በጥቃቱ ህይወታቸው ማለፉን በብሔራዊ ቴሌቪዥኑ ይፋ አደረገ። ዜና አቅራቢውም በከፍተኛ ሐዘን ውስጥ እንባውን እያነባ መርዶውን ለኢራናውያንና ለዓለም አሳወቀ። የኢራን ይፋዊ ዜና ወኪል ኢርና ባረጋገጠው መረጃም አሜሪካና እስራኤል በጋራ በሰነዘሩት መጠነ ሰፊ የአየር ጥቃት ከፍተኛው መንፈሳዊ መሪ አያቶላ አሊ ሐሚኒ መገደላቸውን በከፍተኛ ሐዘን ገልጾ ከአያቶላ ጋርም የኢራን ወታደራዊ ቁልፍ መሪዎች መሞታቸውን አረጋግጧል። ከአያቶላ አሊ ሐሚኒ ጋር የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጀነራል አብዱል ረሂም ሙሳቪ፣ የኢራን መከላከያ ሚኒስትር አዚዝ ናሲር ዛዴህ፣ የሐሚኒ ከፍተኛ የደህንነት አማካሪ አሊ ሻማሃኒ እንዲሁም የኢስላሚክ አብዮት ዘበኛም የምድር ኃይል አዛዥ የሆኑት መሐመድ ፓኩር መገደላቸው ታውቋል። ለአውሮፓውያን አቆጣጠር በ1979 አብዮት ወቅት በተደረገባቸው የግድያ ሙከራ ቀኝ እጃቸው ጉዳት ደርሶበት እስከ ህይወታቸው ፍጻሜ ድረስ በግራ እጃቸው ብቻ እንዲጠቀሙ የሆኑት አያቶላ አሊ ሐሚኒ ብዙ የግድያ ሙከራዎችን ማለፍ ቢችሉም በዚህኛው ዘመን አመጣሽና ረቂቅ የሆነውን ጥቃት ማለፍ ሳይችሉ ቀርጠዋል። አያቶላ አሊ ሐሚኒ የዘመናዊቷ ኢራን ተጽዕኖ ፈጣሪ መሪ፣ የሀገሪቱ ከፍተኛ መንፈሳዊ መሪ ወይም ሱፕሪም ሊደር በመሆን ኢራንን ከ37 ዓመታት በላይ ቢመሩም አሁን ግን ይህን ሁሉ ስልጣን ሳያስቡት ትተው ከዚህ ዓለም በተደረገባቸው ጥቃት በ86 ዓመታቸው በሞት ተለይተዋል። ኢራንም የ40 ቀናት ሐዘን አውጃለች። አያቶላ አሊ ሐሚኒ እንደ ስልጣናቸው ሁሉ ከቤተሰቦቻቸው ጋርም ጥልቅ የሚባል ግንኙነት ያላቸው ሲሆን እንደ አውሮፓውያን አቆጣጠር ከ1964 ጀምሮ ህይወታቸው እስካለፈበት ዕለት ድረስ በትዳር ከጣምሯቸው ማንሶሆር ሆጃስተህ ባግሃር ዛዳህ 6 ልጆችን ማፍራት የቻሉ ሲሆን የልጅ ልጅንም ለማየት በቅተዋል። ኢራናውያንም የሀገሪቱን ጠቅላይ መሪ ወይም ሱፕሪም ሊደራቸውን አያቶላ አሊ ሐሚኒን ብሔራዊ ቋንቋቸው በሆነ ፐርሺያ ሮሃሽ ሻሃድ ነፍሶት ደስተኛ ትሁን፣ ሆዳህ ረሃማታሽ ከሆነ ፈጣሪ ነፍሶትን ይማረው ሲሉ ተሰናብቷቸዋል። የኢራን መንግስት ለበቀል እንደሚነሳ ያሳየበትን ቀይ ባንዲራ በመስቀልም የአያቶላውን ሞት እንደሚበቀል ገልጿል። ውድ የኢትዮ ኢንፎ ቤተሰቦች በዚህ ሳምንት መላው ዓለምን መነጋገሪያ ያደረጋቸው አያቶላ አሊ ሐሚኒ ማናቸው? የስልጣን ዘመናቸውስ ምን ይመስላል? የሚለውን እንዲቃኘን ሰላም ለዓለማችን እየተመኘን ፕሮግራማችንን በዚሁ አበቃን። መልካም ጊዜ